በነዳጅ ኦፕሬት የሚያደርጉ የመኪና ሞተሮች እንደምናቀው አራቶቹን ምቶች ጠብቀው ወይም ደግሞ 4 ስትሮክ ብለን የምንጠራቸውን ጊዜያቸውን ጠብቀው በማስኬድ ነው ሞተራችን ተንቀሳቅሶ መኪናችንን ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀስ የሚያደርግልን። ታዲያ በዚህ በአራቱ ስትሮኮች ውስጥ በሁለቱ ቫልቮች መከፈት አለባቸው። በኢንቴክ ሰዓት ላይ የኢንቴክ ቫልቭ መከፈት አለበት፣ በኤግዞስት ሰዓት ላይ ደግሞ ኤግዞስታችን መከፈት አለበት። ታዲያ እነዚህ ቫልቮች እንዲከፈቱ የሚያደርጉልን ወይም ደግሞ የሚገፉልን እነዚህ ካምሻፍት ብለን የምንጠራው ፓርት ላይ የምናገኛቸው ካም ሎቦች ይሆናሉ ማለት ነው። እነዚህ ካም ሎቦች ዲዛይን ሲደረጉ ቫልቮች ጊዜያቸውን ጠብቀው እንዲከፈቱና እንዲዘጉ በተለያዩ አንግሎች የተቀመጡ ካም ሎቦች ናቸው ይሄንን የመክፈት ስራ የሚሰሩልን ማለት ነው። ታዲያ ይሄንን የካምሻፍት ዲዛይን በሁለት አይነት መንገድ ሞተሮቻችን ላይ ልናገኝ እንችላለን። የመጀመሪያው OHC ብለን የምንጠራው ወይም ደግሞ ኦቨርሄድ ካምሻፍት ተብሎ የሚጠራው ነው። ይሄ ኦቨርሄድ ካምሻፍት የሚባለው ካምሻፍታችንን የሲሊንደር ሄዱ ላይ ታስሮ የምናገኝበት ዲዛይን ሲሆን OHV ወይም ደግሞ ኦቨርሄድ ቫልቭ ብለን ደግሞ የምንጠራው እዚህ ላይ ካምሻፍቱ ሲሊንደር ብሎክ ውስጥ ኢምቤድ ተደርጎ አሴምብል ተደርጎ የምናገኘው አይነት ዲዛይን ይሆናል ማለት ነው። ታዲያ ይሄ OHV ወይም ደግሞ ኦቨርሄድ ቫልቭ ብለን የምንጠራው ላይ የካም ሎቦቹ ፕሮፋይል ወደ ቫልቮቹ ትራንስፈር የሚያደርገው ፑሽ ሮዶችንና ሮከር አርምን በመጠቀም ይሆናል ማለት ነው። ካምሻፍቱ ላይ ታፔት እናገኛለን። ከታፔቱ ላይ ደግሞ ፑሽ ሮድ ተቀምጦ እናገኛለን። ያ ፑሽ ሮድ የሮከር አርሙን ተደግፎ እናገኛለን ማለት ነው። ሮከር አርማችን ደግሞ ፒቬት እንዲያደርግ መሃል ላይ የተያያዘ ስለሆነ ልክ በአንደኛው ጎን በኩል ሲገፋ በሌላኛው ሳይድ ደግሞ ዝቅ የሚል ሜካኒዝም ስለሆነ ልክ ያ ፑሽ ሮድ ሮከር አርሙን በአንደኛው ጫፍ ሲገፋው ሌላኛው ጫፍ ደግሞ ቫልቭን ወደታች ፕረስ የማድረግ ፕሮሰስ ይኖራል ማለት ነው። በዛ ጊዜ ላይ ቫልቭ እንዲከፈት የሚያደርግልን ይሆናል ማለት ነው። ግን እዚህ ጋር የግዴታ በዚህ በሮከር አርሙና በቫልቮቹ መካከል የተወሰነ ክሊራንስ መኖር የግድ ይለናል። እነዚህ ሮከር አርሞች ከመጠን በላይ መስፋት የለባቸውም። ከሚገባውን በላይ ደግሞ ጠብቀው ከቫልቭ ጋር መነካካት የለባቸው ማለት ነው። ሰላም ጤና ይስጥልኝ። ዛሬም በሌላ ጥያቄ ተመልሰናል። ይሄ ጥያቄ ተደጋግሞ የመጣ ስለሆነ አጠር ባለ ሁኔታ ስለ ቫልቭ አጀስትመንት አሰራር የምንመለከት ይሆናል ማለት ነው። ዛሬ እንግዲህ ቫልቭ አጀስትመንትን በጥቂቱ የምንመለከት ይሆናል። ቫልቭ አጀስትመንቱን ስንሰራ የሚያስፈልጉ ማቴሪያሎች ምን እንደሆኑ፣ ቫልቭ አጀስትመንትስ የሚያስፈልገው መኪና ከሆነ እንዴት እንደምናውቅ የምንመለከት ይሆናል ማለት ነው። ታዲያ ይሄ ቫልቭ አጀስትመንት በመጀመሪያ ለምን እንዳስፈለገ በጥቂቱ ለመመልከት እንሞክር። እንደምናውቀው የቫልቮች መከፈትና መዘጋት ታይሚንግ በጣም ወሳኝ ሚና አለው። አሴምብል ሲደረጉ ሞተሮች ራሱ ተበትነው ሲገጠሙ ታይሚንጋቸው በስርዓት ተጠብቆ ካልተሰራ ቫልቮቻችን ቶታሊ ዳሜጅ እንደሚሆኑ እናውቃለን። ግን እነዚህ የቫልቮች መከፈትና መዘጋት ጊዜ ወይም ደግሞ ታይም በዚህ ብቻ የተወሰነ ሳይሆን በቫልቭ ክሊራንስ ማማካኝነት ታይሚንጋችን ሊዛባ ይችላል። ሞተራችንም የደከመ እንዲመጣ ያደርግብናል ማለት ነው። ስለዚህ ይሄንን ቫልቭ አጀስትመንት እንደ መኪናችን ሞዴል እንደ ሞተራችን ሞዴል ጊዜው ተጠብቆ አጀስት መደረግ ያለበት ነገር ይሆናል ማለት ነው። በዚህ ኤግዛምፕል እንሂድና በሮከር አርሙና በቫልቭ መካከል በጣም ሰፊ የሆነ ጋፕ ካለ ታይሚንጋችን ይበላሻል። እንዲሁም ደግሞ ጠብቆ የተነካካም ከሆነም ቫልቫችን ላይ ትልቅ የሆነ ዳሜጅ እንዲከሰት ያደርግብናል ማለት ነው። ለምሳሌ ይሄ ሮከር አርምና በቫልቭ መካከል በጣም ሰፊ የሆነ ጋፕ አለ እንበል። ያ ማለት ኮምፕሬሽን ላይ ነው እንበልና በኮምፕሬሽን ሰዓት ላይ ሮከር አርሙን ይዘን ለማንቀሳቀስ ስንሞክር በጣም ከፍተኛ የሆነ ጋፕ ያለው ከሆነ ወይም ደግሞ በጣም ትራቭል የሚያደርግ ከሆነ የምናቀበት መንገድ ሞተራችን ኦፕሬት ሲያደርግ ጉልበቱ የሞተ በተጨማሪ ደግሞ ከፍተኛ የሆነ ክሊኪንግ ሳውንድ ይኖራል ማለት ነው። እነዚህ ሁለት ብረቶች እርስ በርስ ሲጋጩ የሚያሰሙት ቻተሪንግ ሳውንድ ይሉታል። እሱን ድምጽ ሞተራችን ማምጣት ይጀምራል ማለት ነው። ያ ድምጽ የሚመጣው ከነዚህ ከሮከር አርሙና ከቫልቭ መካከል በጣም ሰፊ ጋፕ ስላለ ለመክፈት በሄደ ቁጥር ረጅም ዲስታንስ ትራቭል ስለሚያደርግ ከቫልቭ ጋር በመጋጨት እነዚህን የመጋጨት ድምጾችን ያመጣል ማለት ነው።
የዚህ አጀስትመንት እንድንሰራ የሚያስፈልጉ ማቴሪያሎች መካከል ፊለር ጌጅ ብለን የምንጠራው ያስፈልገናል። ይሄ ፊለር ጌጅ በሁለት ክፍተቶች መካከል ያለውን ጋፕ እንድናነብ የሚረዳን ነው። ከዛ ደግሞ ጠመንጃ መፍቻ ብለን የምንጠራው ወይም ደግሞ ስክሩ ድራይቨሮች ያስፈልጉናል። እንደ መኪናው ኢንጂን ዲዛይን ቢለያይም ማለት ነው። አንዳንድ መኪኖች ላይ ፍላት ልናገኝ እንችላለን። አንዳንድ መኪኖች ላይ ደግሞ በአለንኪ የሚከፈትና የሚታሰር ልናገኝ እንችላለን። ከዛ ደግሞ ኮምቢኔሽን ሬንጅ ሎክነቱን የምናላቅቅበት ኮምቢኔሽን ሬንጅ ያስፈልገናል ማለት። ከኮምቢኔሽን ሬንጁ ደግሞ በተጨማሪ ሞተሩን የምናሽከረክርበት ወይም ደግሞ የሞተሩን ክራንክ ሻፍት የምናሽከረክርበት ሌላ ሶኬትም ሊሆን ይችላል ያስፈልገናል ማለት ነው። እዚህ በምስሉ ላይ እንደምንመለከተው የምናደርገው እንዴት ነው? እነዚህ ሮከር አርሞች የታሰሩበት የራሳቸው የሆነ ሎክነት ላያቸው ላይ ያለ የሎክነቱ ደግሞ የታሰረበት ትሬድ ያለበት ሻፍት ደግሞ በስክሩ ድራይቨራችን የሚፈታ ወይም ደግሞ የሚያጠብቅ የሚያላላ ክፍል አለው ማለት ነው። ኖርማሊ አብዛኞቹ በአቨሬጅ ብንመለከት ለኢንቴክ 0.25 ሚሊ ሜትር አክል ክፍተት መኖር አለበት። ለኤግዞስት ደግሞ 0.35 ሚሊ ሜትር ክፍተት በማል ጋፕ እንዲኖራቸው ይፈለጋል ማለት ነው። ይሄንን ፕሮሲጀር ስንሰራ ምንሰራበት ቫልቭ ግዴታ የተዘጋ መሆን አለበት። ቫልቡ ዝግ መሆን አለበት። እሱን ማረጋገጥ አለብን። እሱን ካረጋገጠን በኋላ የፊለር ጌጃችንን ኢንቴክ ከሆነ ለምሳሌ የምንሰራው 0.25 ቲክነስ ያለውን ፊለር ጌጅ እናውጣና በሮከር አርሙና በቫልቡ መካከል እናስገባለን። ከዛ ሎክነቱን እናላላለን። ሎክነቱን ካላላን በኋላ ቀጣይ የምንሰራው ስራ ምንድነው? በስክሩ ድራይቨራችን አማካኝነት ከላይ ሎክነቱ ያለበትን ስክሪው ማጥበቅ የሚያስፈልገው ከሆነ ማጥበቅ፣ ማላላት ደግሞ የሚያስፈልገው ከሆነ የምናላላ ይሆናል ማለት ነው። ስለዚህ ይሄንን ፊለር ጌጅ አስገብተን በጣም ሰፊ የሆነ ጋፕ ካለ በሮከር አርሙና በቫልቡ መካከል ምን እናረጋለን? እቺን ስክሪው ከላይለቿን ስክሪው በስክሩ ድራይቨራችን በመጠቀም ማጥበቅ እንጀምራለን ማለት። ስናጠብቅ ታዲያ ይሄንን ፊለር ጌጃችንን ጫምቆ መያዝ የለበትም፣ በጣምም ለቀቅ አርጎ መያዝ የለበትም ማለት። ስለዚህ ፊለር ጌጃችንን ስናንቀሳቀሰው ያዝ የማድረግ አክል ወይም ደግሞ የተወሰነ ፍሪክሽን በመሃል መኖሩን ስናቅ በቲክነሱ ልክ እንዳስቀመጥነው ማወቅ እንችላለን ማለት ነው። ወይም ደግሞ በቲክነሱ ልክ እንዳስቀመጥነው በዛ እናቃለን ማለት ነው። ከዛ በኋላ ያንን ስክሩ ድራይቨር ሳናንቀሳቀስ ፊለር ጌጃችንን ቼክ ስናረጋው ፍሪክሽን ካለው ወይም ደግሞ ያዝ የማድረግ ስሜት ካለው ስክሩ ድራይቨራችንን ያለበትን ቦታ ሳንለቅ ከስር ሎክነታችንን ማጥበቅ ይሆናል ማለት ነው። ካጠበቀን በኋላ ቀጥታ ፊለር ጌጃችንን አውጥተን ድጋሜ ቼክ እናደርጋለን ማለት ነው። አሁን በቀጣይ እንዴት አድርገን ቫልቮቹን ተራ በተራ እንዲዘጉ በማድረግ በምን ሜተድ እንደምንሰራ ወይም ደግሞ መስራት እንደምንችል የምንመለከት ይሆናል ማለት ነው። የመጀመሪያ ስራችን የሚሆነው ይሄንን ስራ ለመስራት በተለይ ደግሞ ፋይሪንግ ኦርደሩ 1342 ለሆኑ ሞተሮች ማለት ነው የመጀመሪያው ሲሊንደር ወይም ደግሞ የመጀመሪያው ቤት ኮምፕሬሽን ላይ መሆኗን ማረጋገጥ ይሆናል ማለት ነው። አንደኛው ቤት ኮምፕሬሽን ላይ መሆኑን የምናውቅበት ብዙ መንገዶች አሉ። ክራንክ ሻፍታችንን አዙረን ለየትኛው ለኮምፕሬሽን ነው ወይስ ለኤግዞስት ነው ፒስተኑ ከፍ ያለው የሚለው ለማወቅ የመጀመሪያ የምናደርገው ምንድነው? ሃርሞኒክ ባላንሰሩ ላይ ያለችው ምልክት ከኢግኒሽን ታይሚንግ ማርኩ ጋር አንላይን ስናደርገው ሁለቱ ቫልቮች ዝግ የሚሆኑ ከሆነ ኮምፕሬሽን ስቴት ላይ እንዳለ እናውቃለን። ግን እዛ የታይሚንግ ማርኩ ላይ ሆኖ ኤግዞስት ቫልቫችን ግን ትንሽ ፕረስ አርጎ ያያዘ ከሆነ ኤግዞስት ላይ እንዳለ እናውቃለን ማለት ነው። ስለዚህ የመጀመሪያው በሱ ማወቅ እንችላለን። ሌላኛው ደግሞ የጋዞሊን ሞተር ከሆነ ልክ ስናዞረው የታይሚንግ ማርኩን አንላይን ስናደርገው የዲስትሪቢዩተራችን ሮተር የአንደኛው ቤት ላይ የሚጠቁመን ከሆነ ኮምፕሬሽን ላይ ወይም ደግሞ ፓወር ስትሮክ ላይ እንደደረሰ በዛ ማወቅ እንችላለን። ያቺ ሮተር ግን ሌላ ቦታ ላይ ጠቁማ ምናገኛት ከሆነ ግን ኤግዞስት ላይ የአንደኛ ቤት ኤግዞስት ላይ እንደሆነ ማወቅ እንችላለን ማለት ነው። ስለዚህ በእነዚህ በሁለት መንገዶች የአንደኛ ቤት ኮምፕሬሽን ላይ እንዳለ ማወቅ እንችላለን ማለት ነው። ስለዚህ ቤስቱ የሚሆነው የታይሚንግ ማርኩን አንላይን አድርገን የመጀመሪያውን ቤት ሁለቱንም ቫልቮች ቼክ እናደርጋለን። የሁለቱም ቫልቮች ሮከር አርም ለቀቅ ያለ ከሆነ ኮምፕሬሽን ላይ እንደሆነ እናውቃለን። የኤግዞስት የጠበቀ ከሆነ ግን ኤግዞስት ስትሮክ ላይ ነው ያለው። መልሰን 360 ዲግሪ ያዙረን ኮምፕሬሽን ላይ እናደርጋለን ማለት ነው። ስለዚህ የአንደኛውን ቤት ኮምፕሬሽን ካደረገን በዚህ ኦርደር መሰረት ቫልቮቹን መስራት እንችላለን ማለት ነው።
የአንደኛው ቤት ኮምፕሬሽን ላይ ነው ስለዚህ ሁለቱም ቫልቮች ፕረስ ያደረጋቸው ወይም ደግሞ ሮከር አርሞቹ ምንም ፕሬሸር እነዛ ቫልቮች ላይ ያሳደሩ አይደሉም ለመስራት ለማስተካከል ሬዲ ናቸው ማለት ነው ስለዚህ የመጀመሪያው የአንደኛው ቤት ኮምፕሬሽን ላይ ሆኖ የምንሰራቸው የአንደኛ ቤት ኢንቴክ እና ኤግዞስት እንሰራለን የሁለተኛውን ቤት ኢንቴክ እንሰራለን የሶስተኛውን ቤት ደግሞ ኤግዞስት የምንሰራው ይሆናል ማለት ነው ስለዚህ ፊለር ጌጃችንን ይዘን እንደቀደሙ እየለካን ጋፖቹን እያየን የተበላሸ ካለ እነሱን ማስተካከል እንጀምራለን ማለት ነው ልክ እነዚህን የአንደኛው ቤት ሁለቱንም ቤቶች ኢንቴክ እና ኤግዞስት የሁለተኛ ቤት ኢንቴክ የሶስተኛውን ቤት ደግሞ ኤግዞስት ከሰራን በኋላ ድጋሚ 360 ዲግሪ እናዞረውና ታይሚንግ ማርኩ ላይ አላይን ስናደርግ አሁን የጨረስናቸው ቤቶች ትተን ያልሰራናቸውን መስራት እንችላለን ማለት ስለዚህ የአራተኛውን ቤት ኢንቴክም ኤግዞስትም እንሰራለን የሶስተኛውን ቤት ኢንቴክ እንሰራለን የሁለተኛውን ቤት ደግሞ ኤግዞስት መስራት እንችላለን ማለት ስለዚህ ይሄ በሁለት ዙር ማለቅ የሚችል የአጀስትመንት አሰራር ነው ማለት ነው ግን ሞር ኮንፈርም ለማድረግ ማኑዋሎቹን በመጠቀም ብንሰራ ሪኮመንድ ይደረጋል ማለት ነው ስለዚህ በዚህ መንገድ ሁለት ያዙረን በሁለት ዙር ብቻ ሁሉንም ቫልቮች መስራት እንችላለን ማለት ነው ይሄንን አሰራር ደግሞ ለባለ 6 ሲሊንደሮች ከሆኑ ደግሞ በማኑዋላችን መሰረት የምንሰራ ይሆናል ማለት ነው የመጀመሪያው ቤት ኮምፕሬሽን ስቴጅ ላይ ካደረግን በኋላ የመጀመሪያውን ሲሊንደር ኢንቴክ ኤግዞስት እንሰራለን ለሁለተኛው ቤት ደግሞ ኢንቴኩን እንሰራለን የሶስተኛውን ቤት ደግሞ ኤግዞስት እንሰራለን ከዛ የአራተኛውን ቤት ኢንቴክ እንሰራና የአምስተኛውን ቤት ኤግዞስት እንሰራለን ማለት ነው እሱን ከጨረሰን በኋላ ድጋሚ 360 ዲግሪ ደግሞ አዙረን ሁለተኛውን ቤት ኤግዞስት የሶስተኛውን ቤት ኢንቴክ አራተኛውን ቤት ኤግዞስት እና የአምስተኛውን ቤት ኢንቴክ በስተመጨረሻም የስድስተኛውን ቤት ኢንቴክ እና ኤግዞስት የቫልቭ አጀስትመንት የምንሰራው ይሆናል ማለት ነው እዚህ ላይ እንድታውቁት ይሄኛው ለአንደኛው ኢንጂን ዲዛይን የተሰራ ነው ለሌሎች ሲሪሶች አሁን እዚህ ላይ እንደምታዩት የዚህ አሰራር ይለያያል ማለት ነው እንደቀደሙ በዛኛው መንገድ ሁሌ እንሄዳለን ማለት ሳይሆን እነዚህ ነገሮች ቫሪ ስለሚያደርጉ ተጠንቅቀን ማኑዋላችን ላይ በመፈለግ ይሄንን አጀስትመንት መስራት እንችላለን ማለት ነው በአራት ዙር ደግሞ የምንሰራው አለ ይሄንን አራት ዙር ደግሞ ለመስራት ምንድነው የምናደርገው ከታይሚንግ ማርኩ ትይዩ የሆነ ሌላ ተጨማሪ ምልክት ያስፈልገናል ምክንያቱም እንደቀደሙ 360 ዲግሪ ሲሆን ክራንክሻፍታችን የምናዞረው 180 ዲግሪ ነው ምክንያቱም በየ180 ዲግሪ እያንዳንዱ ቤት ኮምፕሬሽን ስቴጅ ላይ ስለሚደርስልን ማለት ነው መጀመሪያ አንደኛው ቤት ኮምፕሬሽን ላይ እንደሆነ ካረጋገጠን በኋላ የመጀመሪያውን ቤት እንሰራለን እሱን ሰርተን ከጨረሰን በኋላ 180 ዲግሪ ደግሞ አዙረን 1342 ከሆነ የአንደኛውን ቤት ሰርተን ከዛ 180 ዲግሪ አዙረን ሶስተኛውን ቤት እንሰራለን ድጋሚ 180 ዲግሪ አዙረን አራተኛውን ቤት እንሰራለን ድጋሚ 180 አዙረን ደግሞ ወደ ሁለተኛው ቤት የምንሄድ ይሆናል ማለት ነው ስለዚህ ይሄኛው ደግሞ እያንዳንዱን ቤት ኮምፕሬሽን ላይ በማድረግ የምንሰራው ሜካኒዝም ይሆናል ማለት ነው ስለዚህ እኛ ፋይሪንግ ኦርደሩን ካወቅን የኢንጂኑን ይሄንን ፋይሪንግ ኦርደር 180 ዲግሪውን እየጠበቀን በ180 ዲግሪ ያዞረን የምንሰራው አሰራር ሂደት ይሆናል ማለት ነው ማኑዋሉ ካለን ይሄን አክል የሚያስቸግረን ነገር አይኖርም ማኑዋሉ የሚነግረን ስላለ ያን ተጠቅመን ኦፕሬት ማድረግ እንችላለን ማኑዋል የሌለን ከሆነ ግን እያንዳንዱ ቤት ወይ ሩል ኦፍ 9 ተጠቅመን ወይም ደግሞ እያንዳንዱን ቤት ኮምፕሬሽን ላይ በማድረግ ይሄንን አጀስትመንት መስራት እንችላለን ማለት ነው